ከጅን ሰደድ በአላህ ኃይል እንዳን እንትረፍ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም አስፈላጊ ሁላችንም ማወቅና መማር ያለብንን ትምህርት ወደ እናንተ ይዤላችሁ ቀርብ ያለው ከጅን ሰደድ በአላህ ኃይል እንዳን እንትረፍ በሚል ርዕስ። ይሄ ትምህርት እንግዲህ እጅግ በጣም አስተማሪ፣ ሁላችንም ብዙ ግንዛቤ የምናገኝበት፣ ሁሉም ሰው ደግሞ ሊያውቀው ሊማርበት የሚገባ ትምህርት ነው። ዛሬ ክፍል 4ቱን የመጨረሻውን ወደ እናንተ ይዤላችሁ ቀርብ ያለው። እስከ ፍጻሜ አብራችሁኝ እንድትቆዩ በትህትና በአክብሮት እየጋበዝኩ ይሄንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። ከጅን ሰደድ በአላህ ኃይል እንዳን እንትረፍ በኡስታዛ እሙ ሚስባህ የተጻፈ ክፍል 4። አላህ በነገሰበት ቤት ላይ አበደን ሽርክና ሲህር አይነግስም። እወቁ፣ ተውበት ስላደረጋችሁ ስላልተፈተናችሁ መዳን የለም። መዳን በእርሱ በአላህ ብቻ ነው። እርሱን ንቆ ቁርአንን ረግጦ ጥቁር በግ ጥቁር በሬ ስላረድሽ መዳን የለም፣ እድልም የለም። እኛም ዘንድ መጥተው ስለታከሙ አፍያ ያገኛሉ ማለት አይደለም። እነርሱ ያዱኑኛል ብላችሁ ከመጣችሁ ወላሂ ከሰራችሁ። እኛ ማዳን አንችልም፣ እነርሱ ለአፍያዬ ሰበብ ይሆኑኛል። በሸሪያዊ መልኩ በኢስላማዊ አደብ ብቻ መታከም እሻለሁ ስትሉ ኑ። በመጨረሻም አንድ የጅን ሰደድን የተፋለምንበት የሕክምና ገጠመኝ ላወሳ ወደድኩ። አንድ የሱናን መንገድ እከተላለሁ የሚል ወንድማችን ሕክምና ፈልጎ ይቀርበናል። ይህ ሰው አልሐምዱሊላህ ከብዙ ነገራቶች የራቀ ሲሆን በአላህ መንገድ ላይም ጽኑ ተፋላሚ ሆኖ አገኘ ነው። እኛም ቀረብነው ወደድነውም። ግና ሕክምናው በእርሱ ላይ ሊሰራ ሳይችል ሲቀር ችግሩ ምን እንደሆነ በጥልቀት አጣራን። ወንድማችን ነጋዴ የነበረ ሲሆን በንግድ ቦታው ላይ ሲህር መሰራቱን አረጋግጠን እዚያው ሱቁ መቅራትን ጀመረ። ወንድማችን ዱንያን ገሸሽ አድርጎ ገበያ ሲመጣ ይመጣል፣ ካልመጣ ደግሞ ጊዜውን በእንቶ ፈንቶ አያሳልፍም። አስካሩን በአግባቡ ይዘክራል። ሶላት ሰዓትም ወደ መስጂድ ይሄዳል። ሱብሃንአላህ፣ ሰብሩን ሳናደንቅ አናልፍም። እጅግ በጣም ሶብር የነበረው ነበር። በሕክምናው ለውጥ ሳያመጣ ወራት ተቆጠሩ።
በስተመጨረሻም ቡና በማፍላት የምትተዳደር አንዲት ከፊቱ ተቀምጣ እንድትሰራ ያደረጋት ሴት እኔ ባንተ ላይ ሲህር አድርጌያለሁ፣ ያደረገውን ሰው አውቃለሁ ስትለው ክስ ይዛ መጣች። ለእርሱ ይህ እጅግ የሚያስደስተው ለውጥ ነበርና በደስታው ዜናውን ነገረን። ዜናው ላይ የቅርብ ዘመድህ ነው ሲህር ያደረገው ብላኛለች። እንዴት አወቅሽ ስላት በህልም አየው አለችኝ ሲል ነገረን። አልሐምዱሊላህ ብልሃቱንም ዘዴውንም የአላህ ነገር አሳባቂ ቅድሚያ ተጠርጣሪ ነውና ወንድማችንንም እርሷ ላይ ባገኘነው በርካታ ችግሮች ምክንያት ከቦታው ላይ አንሳት ስንል መከር ነው። ምስኪን ናት፣ እንዲህ ናት ሲል ተማጸነ። ውሳኔያችን ግን የሚለወጥ አልነበረም። ዓላማችን ታካሚን ከሸረኞች ሁሉ መጠበቅ ነበረ። ልጅት ይህንን ውሳኔ ሲነግራት በእንባ ራሰች። አፉ በለኝ አይለመደኝም፣ ላንተ ሳይሆን ለገበያዬ ነው። ይሳካልሻል፣ አዋቂ ቦታ ሂጂ ሲሉኝ እሺ ብዬ ገበያ ይመጣልኝ ነበረ። አንተ እዚህ መቅራት ከጀመርኩ ኋላ ግን እምቢ አለኝ። እርሱን እንድታቆም ብዬ ነው ስትለው እርሱ በይ አሁን ፊትሽን አሊ ኡስታዞችን ተጠራጥሬ ነበረ ሲል ወሰነ። ሚና ጃሂበቲ እኛም የምንወስነው በአንድ ሰው ሕክምና ላይ በሹራ በምክክር ነበርና እርሷ ሲህር አሰርቶብሃል ያለችው ሰው ማሻአላህ የተባለ ዘመዱ ሱናን ጠንቅቆ የሚያውቅ ምርጥ ሙእሚን ነበር። ታካሚያችን ሙሉ አፊያን ታገኝ ዘንድ አሁን አታባረራት፣ አቅርባት፣ ተውበት አድርጋ ሕክምና ታድርግ ስንል ጠየቅ ነው። ምክንያቱም ይህ ነበር። እርሷን ቢያባርር እርሱን ለመጉዳት ብላ ሸይጧን እንደ ጭፍሮቹ ሸር ቢያሳስታት ወንድማችንን ለአንድም ቀን አዛ ከምታደርግብን እርሷን ወደኛ አቅርበን ሰደዱን ማጥፋት አሊያም ማክሸፍ ግዴታችን ነው። ይህ የሚያጅብ ታሪክ ብቻ አይደለም። ይህ የሕክምና ገጠመኞች ያቀረብነው ለማመን የሚያዳግቱ አጋጣሚዎች በመሆናቸው ነው። አሁንማ እርሷ ቁርአኗን አክትማ ወንድማችንን አግብታ ደስ የሚል አደብ ያለውን ኑሮ በመኖር ላይ ናቸው። እወቁ፣ አሁን አንድ ሀቅ አለ። እኛ ፈጽሞ አፊያ ማድረግ አንችልም። አላህ ብቻ ነው አፊያ የሚያደርገው፣ አፊያን የሚሰጠው። ሰበብ ብንሆን እንጂ አበደን አፊያን ሰጪ አይደለንም። ተጠንቀቁ። ወደ ሲህር የሄደ ሰው በሙሉ መጥፎ ሰው ሆኖ አይደለም፣ ሸይጣን ቢያሳስተው እንጂ። ተጠንቀቁ። ሰው ላይ እጅ ከመቀሰራችሁ በፊት እናንተ ወደ አፊያው ያመጣ ጌታ ሌላውን ወደ ሂዳያ ማምጣቱ አበደን የማይቀር ነው። ተጠንቀቁ። አላህ እኮ ልዩ የሆነ ጌታ ነው። አጎታቸውን ሐምዛን የገደለው ዋህሺ ረዲየላሁ አንሁ ወደ ሂዳያ ያመጣ ጌታ ረሱል ሰለላሁ ዐለይሂ ወሰለም ውስጣቸው ቢደማም ሊቀበሉት የተገደዱት ሀቅ ነው። ሲህር አድርጎብኛልና እንዲጠፋልኝ እፈልጋለሁ። ይህ የሸይጣን ሐሳብ ነው። አይደለም ሲህር አድርጎብኝ ብሎ የሄደ ሰው ይቅርና በዚህ ስራ ላይ ሷሂሮች በራሱ ተውበት እያደረጉ መተዋልና ሁሌ የኛ ታካሚ ሲሆኑ ቅን ሐሳቢ ብቻ ይሁኑ። አደራ አደራ። ይሄ ትምህርት በዚህ ተጠናቀቀ። ብዙ ትምህርቶችን እንዳገኛችሁበት አልጠራጠርም። በተለይ እንግዲህ በሲህር የተጠቃችሁ እህት ወንድሞች፣ እናትና አባቶች ሲህር ያደረገባችሁን ሰው ብታውቁ ምን አይነት እርምጃ መውሰድ እንዳለባችሁ ይሄ ትምህርት ብዙ ያስተምራል። ጀዛኩሙላሁ ኸይረን ጀዛ። ውድ ኡስታዞቻችን ለምትሰጡን ትምህርቶች በሙሉ ሁሌም ቢሆን ለኡማው እንደቆማችሁ አላህ ለናንተ በጨነቃችሁ ጊዜ ይቅረባችሁ ይቆምላችሁ እያልኩኝ በሌላ ትምህርት እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።
እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።